ግናለው አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባል እንግዲህ ከረጅም ጊዜ በኋላ ተገናኝተናል። ድርጅት መስርታችሁ ከብዙ ውጣ ውረድ በኋላ ዛሬ ስላገኘው በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። አስረስ አመሰግናለሁ። እንግዲህ ከየት እንደምጀምር አላቅም። በቅድሚያ እንኳን ደስ አላችሁ። የአማራ ፋኖ ብሔራዊ ኃይልን መስርታችሁ ነው ለአማራ ሕዝብ ድርጅት አቋቁማችሁ አሁን ትግሉን በተለየ ምዕራፍ ውስጥ ይዛችሁ የመጣችሁትና በቅድሚያ እስቲ ስለ ምስረታው ባጭሩ እንዴት እንደነበረ የተመለከትናቸው ቪዲዮዎች አሉ። እሱ ላይ ወደ ኋላ እመጣለሁ። ግን ምስረታው እንዴት ነበረ? እንግዲህ እንደሚታወቀው የድርጅትና የአንድነት ጉዳይ የረጅም ጊዜ አጀንዳ ነው የነበረ። ብዙ ጣውረድ ታልፎበት ድርጅት ማቆም ተችሏል። አሁንም የሚቀሩ አንዳንድ ስራዎች አሉ። ድርጅት እንግዲህ በራሱ ድርጅት መፈጠሩም ግብ አይደለም፣ ግብን የምታስፈጽምበት መሳሪያ ነው ተቋሙ። ያንን መሳሪያነቱን በአግባቡ ያገለግል ዘንድ የቀሩ ስራዎችን በማጠናቀቅ ወደፊት ብዙ ነገሮችን ይኬድበታል ማለት ነው። እስካሁን በነበረው ሂደት በጣም ብዙ ተደክሞበት ብዙ ጣውረድ ታይቶበት በተለይ ደግሞ የአማራ ፋኖ በጎጃም ኢኒሼቲቭንም በመውሰድ ብዙ ድካምም የደከመበት ስራ ነው የነበረው። እንግዲህ በሂደት የምናያቸው ይሆናሉ ቀሪዎችን ዝርዝር ጉዳዮች። አርበኛ አስረስ ምናልባት 13 የኮማንድ ማዕከላዊ ኮማንድ አባላትን በመሰየም ነው የአማራ ፋኖ ብሔራዊ ኃይል የተመሰረተው። እንግዲህ ከብዙ ሰዎች አስተያየትም ድርጅቱ ከተመሰረተ በኋላ ከተላለፉ የተለያዩ ሰዎች አስተያየት እንደሰማሁትም ለምን 13 አባላት ያሉት አንድ ማዕከላዊ ኮማንድ የተቋቋመበትን ምክንያት እንዲሁ በጥያቄ መልክም ያነሳሉ። ምናልባት አንድ መሪ አንድ ሊቀመንበር ለማውጣት ስላልተስማሙ ነው። አሁንም ችግር አለ። በእንደዚህ በቡድን አመራርነት የመጡት ውስጣቸው ብዙ ልዩነት ስላለ ለጊዜው እንደ አንድ መፍትሄ በዚህ መልኩ ድርጅቱ ማዋቀር ስለፈለጉ ነው። ስለዚህ ገና ያልተፈቱ ብዙ ችግሮች ወደፊት ይጠብቋቸዋል በሚልም ያነሳሉ። ለምን 13 አባላት ያሉት ኮማንድ ኃይል ወይም ደግሞ አባላት በመመስረት ድርጅቱን ይዛችሁ መጣችሁ? እንግዲህ ላነሳው ጥያቄ መልሱ የተሰጠው መግለጫ ላይ በግልጽ ተቀምጠዋል። ተቋም ሲሆን መሪ ያስፈልገዋል፣ ስራ አስፈጻሚ ያስፈልገዋል፣ ሌሎች አደረጃጀቶች ምክር ቤትና ሌሎችንም ጨምሮ ያስፈልጉታል። ያንን ቅርጽ የያዘ ተቋም ለመስራት የሚያበቃ አስቻይ ሁኔታ አልተፈጠረም በብዙ ምክንያቶች። ስለዚህ ያንን ተክቶ የሚሰራ ሴንትራል ኮማንድ የአራቱ ድርጅቶች የተስማሙበት ሴንትራል ኮማንድ ነው የተቋቋመው። ቀሪ ስራዎች አሉም ይኖራሉም ያልኩ ለዛ ነው። ተቀምጧል በቀረበው መግለጫ ላይ የፖሊት ቢሮና ስራ አስፈጻሚ የሚሰራውን ስራ እየሰራ ድርጅቱን በሁለት እግሩ እስኪቆም ድረስ የሚኖሩትን ስራዎች የሚያስተባብር ኮማንድ ተቋቁሟል። የኃላፊነት ነው ለኮማንዱ የተሰጠው ማለት ነው። ቀሪ ስራዎችም ያልኩ እንደተባለው የመሪውን ጨምሮ የሌሎች የስራ ምደቦችና ጠቅላላ መዋቅራዊ ስራዎችን የመስራት ስራዎች በጣም በርካታ የሚሰሩ ስራዎች ገና የቀሩ ስራዎች ስላሉ ወደፊት የምናያቸው ነው የሚሆነው። ምክንያቱ ግን እዛው የተቀመጠ ነገር አለ። አስቻይ ሁኔታ ስላልነበረ ጥንቅቅ አድርጎ ለመጨረስ የሚያበቃ አስቻይ ሁኔታ ባለመኖሩ ምክንያት ለጊዜው ለተወሰነ ጊዜ ብቻ በኮማንድ እንዲመራ ነገር ግን በአጭር ጊዜ ውስጥ በሚኖሩት ጊዜ ሙሉ ቁመናውን ሙሉ የስራ አስፈጻሚ መዋቅሩን እንደሚያዋቅር ነው የተቀመጠው። በአጠቃላይ በመግለጫው የሰፈረው ነገር ነው። ሌላ የተለየ ዝርዝር የሚቀርብ ነገር የለው። እንግዲህ ይሄ የአማራ ፋኖ ብሔራዊ ኃይል ምናልባት ፖለቲካዊ ውህደት የወታደራዊ እዙም ከአንድ መዋቅር የሚመነጭ ወይም ደግሞ ከአንድ መዋቅር የሚታዘዝ ነው ማለት ነው። ከዚህ በኋላ የሚኖሩ አራቱ አደረጃጀቶች በአራቱ ቀጠናዎች ያሉት የራሳቸውን ህልውና አክስመው ነው በዚህ በአዲሱ ድርጅት ስር የሚታቀፉት። ምንድነው መዋቅሩ ምን ሊመስል ይችላል? ደንቡ ላይ የተቀመጡ ስምምነት የተደረሰባቸው ነገሮች አሉ። ለህዝብ ይፋ ያደረግነው አንድ ድርጅት መመስረት እንዳለብን ስያሜውን ጨምሮ የተስማማንባቸውን ነገሮች ነው። ዝርዝር ጉዳዮች አሁን ያነሳቸውን የድርጅቶቹ ስለዚህ አሁን ያነሳልኝን የመስራች ድርጅቶቹ ጣፋንታም በተመለከተ የሰራዊቱን ውህደት በተመለከተ በጣም ብዙ ዲቴል ጉዳዮች ውይይት እየተደረገባቸው ስለሆነ በዚህ ውይይት መሰረት አራቱም መስራች ድርጅቶች የየራሳቸው እንግዲህ እንደሚታወቀው ስራ አስፈጻሚ ያላቸው ሙሉ ድርጅታዊ ቁመና ያላቸው ድርጅቶች ናቸው የሚዋሃዱት። ስለዚህ እነኚህ አራቱ መስራች ድርጅቶች በየስራ አስፈጻሚዎቻቸው አስወስነው በአጠቃላይ የጋራ ስምምነት ተደርሶበት ምን ይሆናል ስያሜው፣ በምን አግባብ ይከናወናል፣ ክፍለ ጦሮቹ እንዴት ይደራጃሉ፣ እዞቹ እንዴት ይደራጃሉ፣ እንዴት ኮማንድ ይደረጋል የሚሉ ብዙ በጣም በርካታ ስራዎች በርካታ መመሪያዎች ጋይድላይኖች ሁሉ
ያስፈልጋሉ እነሱ እየተሰሩ ነው ስለዚህ በተደረሰበት ደረጃ በአጠቃላይ ለህዝብ ይፋ እየተደረጉ ይቀጥላሉ ማለት ነው ያለቀላቸው ስራዎች ስላልሆኑ ብዬ ነው እንግዲህ አስረስ ምናልባት የአማራ ፋኖ ህዝባዊ ድርጅት እነሱንም በተመለከተ በመግለጫችሁ ያደረጋችሁ ጥሪ ያለ እነሱም እንኳን ደስ አላችሁ ብለው ምላሽ የሰጡበት ሁኔታ ነው ያለው ምን ልናይ እንችላለን ከነሱ ጋር የሚኖር ግንኙነት አለ በእቅድ ደረጃ ያዛችሁት ወይም ደግሞ ነገ ከነጎዲያ ልታከናውኑ የምትችሉት ነገር አለ እኛ እንግዲህ በመግለጫው ላይ እንደተቀመጠው ሁሉንም የፋኖ አደረጃጀቶች ለአንድነት በተለይም ደግሞ በዋናነት የሚያስፈልገው ሁሉም አፈሙዞች ወደ ጠላት መዞር እንዳለባቸው ወደ መደበኛ ጠላት መዞር እንዳለባቸው የጋራ እምነታችን ነው በጉዳዩም ላይ በደንብ በስርዓት ተወያይተንበት የደረስንበት ድምዳሜ ነው በሁሉም ቀጠናዎች ላይ የጎንዮሽ ትንኮሳዎች እንዳይኖሩ ወገን ከወገን እንዳይታኮስ እና ኃይል በዛ መንገድ እንዳይባክን ያለብንን ታሪካዊ ኃላፊነት እንድንወጣ ቃል ገብተናል ከዛ ባለፈ ግን ይሄ ነገር ደግሞ የበለጠ የጋራ መተማመን ፈጥሮ በጋራ መስራት እንድንችልም ጭምር ስራዎችን ወደፊት እየተሰሩ ነው የሚቀጥሉት ያው ሁሉም ነገር በአንድ ቀን በአንድ ሳምንት የሚጠናቀቅ አይደለም የራሱ የሚወስደው ጊዜ ኖረዋል አጠቃላይ ኮሚትመንቱ አለ ምን ይሆናል ከማን ጋር ምን ይደረጋል የሚለውን እንግዲህ በስራ ሲገለጥ ብናየው ነው የሚሻለው ፍላጎቱና ኮሚትመንቱ ግን አለ በአማራ ጉዳይ በአማራ ኮዝ የሚታገል ፋኖ የጠራውን ድርጅት ብቻ ሳይሆን ሌሎችም ጭምር የትኛውም በአንድ ማዕቀፍ በአንድ የዝጠገግ ስር እንዲመራ አንድ የፖለቲካና ወታደራዊ የኃይል አክል ብቻ እንዲሆን ታሳቢ ያደረገ ስራዎችን እየሰራን ነው ቀላል አይደለም ጉዳዩ የኛም የፈጀው ጊዜ የሚታወቅ ነው የሌላውም አጠቃላይ ከትግሉ ላይ ከሚወጣው ጉልበት ባልተናነሰ ሁኔታ እንደ አይነት ነገሮች በጣም ፈታኝ ጣውረድን እንግዲህ በጠላት መዓልም እያለፍን ብዙ ስራዎችን ለመራመድ ለመስራትና ለማሳካት ተሞክሯል ይቀጥላል ጥረታችን ይቀጥላል በአጠቃላይ የፋኖ ኃይል በአንድ ፖለቲካዊና ወታደራዊ ማዕከል እንዲሆን የምንችለውን ጥረት ለማድረግ በዛ ውይይት የተሳተፍን ሁላችንም የተስማማንበት ጉዳይ ነው እንግዲህ አስረስ ወደ ቋራው ቃል ኪዳን ልምጣ በተለይ አንድ የተመለከትነው ቪዲዮ አለ አንተና ምሪ ወዳጆ ያንን በረሃ ያንን ጋራ ሸንተረር ቋጥኙን ያቋረጣችሁ የምትሄዱበት ሁኔታ ታሪካዊ ቪዲዮ ነው ይሄ የተመለከተ ትውልድ መቼም ለኢትዮጵያ ነጻነት ለአማራ ህዝብ ህልውና መረጋገጥ የተከፈለውን መስዋዕትነት በግልጽ የሚረዳበት ትልቅ ታሪክ ነው የሰራችሁትና እስቲ እንዴት ነበር ምሪ ወዳጆን ከወሎ ዘመነ ካሴን ከጎጃም ደሳለኝ ሳያሽብሸዋን ከሸዋ እንደዚሁም ሀብቴ ወልዴን ከጎንደር ይህን ሁሉ አቆራርጣችሁ ቋራ ላይ ተገናኝታችሁ የቋራ ቃል ኪዳን ብላችሁ መስርታችሁ ይህንን ታላቅ ዜና ለአማራ ህዝብ ስታበስሩ ብዙ ጣውረዶችን እንዳለፋችሁ እንገምታለን እንደው አሁን ቁጭ ብለው ሲያስቡት ቀላል ሊመስል ይችላል ዞር ብለው ወደኋላ ነገሮችን ስታስብ ያን ሁሉ ጣውረድ እንዴት ትገልጸዋለህ እንደው ባጭሩ ብዙ እንግዲህ እንደዚህ አይነት ሂደቶች የቀን ተቀን እንቅስቃሴዎቻችን ናቸው እንዳጋጣሚ ሆኖ ጉዟችን የተጓዡ ቡድን አካል የነበረ ግለሰብ በስልክ ካሜራው ያስቀረው ምስል እንደው ብዙ ትኩረት ስለሳበና በዛ መንገድ ተተርኮ ስለቀረበ ካልሆነ በስተቀር እንደዚህ አይነት እንቅስቃሴዎችና ጉዞዎች ሁልጊዜም የምናደርጋቸው ናቸው እንደሚታወቀው የምንታገለው ኃይል በጣም ሞራል እና ህግ የማይገዛው ዓለም አቀፍ የጦርነት ህግን የማይከተል ንጹሃንን የሚጨፈጭፍ እኛ እንኳን በተገኘንበትና በታየንበት አካባቢ ቁጭቱን ንጹሃን ላይ የሚወጣ አረመኔ አገዛዝ እንደመሆኑ መጠን በከፍተኛ ጥንቃቄ ጉዞ ለማድረግ ስለምንሞክር እንደዚህ አይነት አድካሚ ጉዞዎች ከመኖራቸው በስተቀር ኢፌክቲቭ ኮንትሮልም ስለሌለው አጠቃላይ በቀጠናው መሬት ላይ ባለው እንቅስቃሴ ሰራዊታችን የፋኖ ኃይል የተሻለ ብልጫ ስላለው የትኛውን ቦታ ከአንድ ቦታ አንድ ቦታ እንደው ለዚህ ለትልቅ ጉዳይ ስለተንቀሳቀስ ነው እንጂ ለሌሎች ሩቲን ለሆኑ ስራዎችም ወንዝ ተሻግረን ከአንድ ቦታ ወደ አንድ ቦታ ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር ተንቀሳቅሰን ስራዎችን እንሰራለን ሎጂስቲክስ ከአንድ ቦታ አንድ ቦታ እናንቀሳቅሳለን ይሄ የተለመደ የዘወትር ተግባር ነው ያን ያህልም የሚያስገርምም አይደለም እንዳነሳው ያው እንደው በምስል ሲታይ ድካሙ ጉዞ የተለየ ነገር ካልፈጠረ በስተቀር በየዕለቱ ወጣቶች ልጆቻቸውን እየተው በሚረክፉበት ቀባሪ የሌላቸው አዛውንት ቤተሰቦቻቸውን ጥለው በሚወድቁበት ተጋድሎ ውስጥ የኛ ድካም የኛ ውጣውረድ ከምንም የሚቆጠር አይደለም ተልኳችንም እሱ ስለሆነ የቆምንለት ዓላማም እሱ ስለሆነ በጣም ብዙ እንደ ህዝብም እንደ ሰራዊትም ዋጋ የሚከፈልበት ትግል ስለሆነ ምንም የተለየ ነገር ሊባል የሚችልም አይደለም ነገም ይቀጥላል እንደዚህ አይነት እንቅስቃሴዎች እስከምናሸንፍ ድረስ ማንኛውንም ዋጋ ከፍለን ይሄንን እንቅስቃሴ እንቀጥልበታለን ማለት ነው በአጠቃላይ የተለመደ ተግባር ነው ያው
አንዳንዱ ቦታ በተሽከርካሪ የምትንቀሳቀስበት በሞተር ሳይክሎች የምትንቀሳቀስበት እድል አለ። ምናልባት የድሮን ጥቃት ስጋት ካልሆነ በስተቀር ያን ያክል እንደው በእያንዳንዱ ቦታ በረሃ ብቻ አቆራርጠ የምትሄድበት ሁኔታ አይደለም ያለው። ሁሉም ወረዳዎች በሁሉም ቀጠናዎች ሰራዊታችን በተለይ ገጠር ላይ ሙሉ በሙሉ ኢፌክቲቭ ኮንትሮል ኑሮት እየተንቀሳቀሰ ስላለ በተሽከርካሪ የምንንቀሳቀስበት እድልም አልፎ አልፎ አለ። የሆነው ነው ግን ከዚህም የከፋ ነገርም ቢመጣ ከዚህም በላይ ዋጋ የሚያስከፍል የሚያደክም ቢመጣ ህይወታችንንም ጭምር ለአማራ ህዝብ ለመስጠት ይወጣን እንደመሆናችን መጠን በተለይ ደግሞ የምንመራው ሰራዊት ትልቅ አደራ በየቀኑ ዋጋ የሚከፈልበት እንደመሆኑ መጠን ይሄንንና መሰል አድካሚ ጉዞዎችን በማድረግና አድካሚ እንቅስቃሴዎችን በማድረግ ያሰብነውን ነገር ለማሳካት የምናደርገው ጥረት ይቀጥላል ማለት ነው። በአገዛዙ በኩል በተለይ ባለፉት 1 ወር 3-4 ሳምንታት አካባቢ በፋኖ ላይ መጠነ ሰፊ ድል አግኝተናል፣ ፋኖን በታትነነዋል እየተባለ በሚገለጽበት አብዛኛውን የአማራ ክልል ተቆጣጥረናል፣ ከዚህ በኋላ በፋኖ በኩል የሚመጣ ስጋት የለም። ያው ጽንፈኛ እያለ የሚጠቀመውን ቃል እዚህ ላይ ስላልጠቀስኩት ነው። ጽንፈኛ ከዚህ በኋላ የአማራ ክልል ስጋት አይሆንም እየተባለ በሚገለጽበት ሰዓት አራቱ አመራሮች ከያሉበት ተነስተው ይህንን የአማራ ክልልን ጋራ ሸንተረር አቆራርጠው ቋራ ላይ ሲገናኙ የታለ ታዲያ መንግስት? በዚህ ደረጃ በአይኑ ስር ይሄ ሁሉ ታሪክ ሲሰራ እውነት የአማራ ክልልን ከተቆጣጠረ ይሄ ታሪክ እንዴት ሊፈጸም ቻለ? እነዚህ አመራሮች መቼም ከሰማይ ላይ በፓራሹት ወርደው አይደለም ቋራ የተገናኙት። በተለያዩ የአማራ መልክዓ ምድሮች አቆራርጠው ነው ቋራ የደረሱትና እንደው የራሳቸውን ፕሮፓጋንዳ የመታ ታሪካዊ ክስተት ነው ማለት አንችልም። አሁን ምንድነው መሰለ ሚዲያ ላይ ላላችሁ ሰዎች እና ሚዲያ ላይ ትግሉ እንደሚከታተል ህዝብ ጠላት ከፍተኛ የሆነ የፕሮፓጋንዳ ብልጫ ከፍተኛ ገንዘብ ለጦርነቱ ከሚያወጣው በጀት ባልተናነሰው ሁኔታ ለፕሮፓጋንዳ በጀት አውጥቶ ስለሚሰራበት ጽንፈኛው አቅም የለውም ተቆጣጥረነዋል ይዘነዋል ብሎ ስላወራ እሱ ነገር እንደው የማህበረሰቡን ጆሮ ለመጠማት ያደረገው ጥረት ውጤት ካልሆነ በስተቀር በተጨባጭ መሬት ላይ እንደሌሉ ኮኛ ስለምናውቀው ለኛ ምንም አስገራሚ ነገር አይደለም። በነገራችን ላይ እንዳልኩ የድሮን ጥቃት ስጋት ካልሆነ በስተቀር በመቶ ኪሎ ሜትሮች 200-300 ኪሎ ሜትሮች በተሽከርካሪ የምንንቀሳቀስበት ቀጠና አለ። ጎጃም ውስጥ ለምሳሌ እንደዛ የምንንቀሳቀስበት ቀጠና አለ። አንዳንዱን በስጋቱ ምክንያት የምንሄድበት፣ አንዳንዱም ደግሞ ሰዓት መርጠን የምንንቀሳቀስበት ሁኔታ ስላለ ምንም አስገራሚ ነገር አይደለም። አማራ ክልል የሚባለው ቀጠና ውስጥ ገጠር ውስጥ ጠላት ምንም አይነት እንቅስቃሴ የለውም። ለአብነቱ ነገር በዛሬ ዕለት ባህር ዳር ዙሪያ ብሬን፣ ሌሎች የቡድን መሳሪያዎች፣ በርካታ የነፍስ ወከፍ መሳሪያዎች በምርኮ የተገኙበት ውጊያ ተደርጓል። ከባህር ዳር 7 ኪሎ ሜትር ርቀት ውስጥ ማለት ነው። ትላንትና አዊ ዞን አዲስ ቅዳም ከተማ ከፍተኛ ውጊያ ተደርጓል። ቲሊሊ ከተማ ከፍተኛ ውጊያ ተደርጓል። ከከተሞች አሁንም ባንዳዎችን የማውጣት የጠላት ደህንነት ሰዎችን የመያዝ ኒውትራላይዝ የማድረግ ስራ በከፍተኛ ሁኔታ እየተሰራ ነው ያለው። በእያንዳንዱ መንገዳችንና ጉዟችን ልጆችን እያገኘን ቡና እየጠጣን ሰራዊቱን እያበረታታን ህዝቡን አይዟችሁ እያልን የመጣ ነው። ጠላት እኛ ከምንንቀሳቀስበት በጣም በብዙ ኪሎ ሜትሮች ርቀት ላይ ነው ሰፍሮ የሚገኘውና ይሄ በራሱ ለኛ ምንም የተለመደ ስራችን ነው እንዳነሳውልህ። ነገር ግን ለአድማጩ መገንዘብ ያለበት ነገር ከዚህ በፊትም ሌሎች የዓለም አቀፍ ሚዲያ ተቋማትም እንዳረጋገጡት የአብይ አህመድ አገዛዝ አማራ ክልል ውስጥ መንግስት መሆን አይችልም። ኦልሬዲ ያበቃ ያለቀ ጉዳይ ነው። የቀረው የፋኖ ኃይል መንግስት የሚሆንበትን ጊዜ ማፍጠሩ ብቻ ካልሆነ በስተቀር ፕሮፓጋንዳ ማሽኑ የሚያስወራው ነገር ነጭ ውሸት እንደሆነ ከበቂ በላይ ማረጋገጫ አለ። ነገም ደግሞ ከዚህ የበለጠ እንቅስቃሴ ተደርጎ ከዚህ የበለጠ ስራ ሰርተን ያ የሚነገረው ፕሮፓጋንዳ ሐሰት መሆኑን በተግባር በንግግር ሳይሆን በሚዲያ ሳይሆን በተግባር የምናረጋግጥበት ነው። እንዳነሳው ከአራቱም አቅጣጫ ወደ ፈለግንበት ቦታ ተንቀሳቅሰን የፈለግንበት ቦታ ደርሰን ስራዎችን ሰርተን መመለሳችን አገዛዙ የሚያወራው ተረትና ነጭ ውሸት ምን ያክል እንደሆነ በደንብ መረዳት የሚቻልበት ድባብ ነው የሰሞኑ ነገር። እንግዲህ አርበኛ አስረስ እንደ ወደ አማራ ፋኖ ብሔራዊ ኃይል ልመለስና እንግዲህ የፋኖ ኃይል መዋቅር የለውም፣ የተበታተነ ነው፣ እንደ አንድ ድርጅት መቆም አይችልም፣ ምን እንደሚፈልጉ ምን እንደሚያስቡ ግልጽ የሆነ ማኒፌስቶም የላቸውም፣ ብዙ ነገር ሲባል ነበረም። ይሄ አሁን ይዛችሁ የመጣችሁት የአማራ ፋኖ ብሔራዊ ኃይል እነዚህን ጥያቄዎች ይመልሳል ብላችሁ ታምናላችሁ? እንደ አንድ ድርጅት ቆማችሁ ከዓለም አቀፉ ማህበረሰብም ከተለያዩ አካላትም ጋር ለመነጋገር በሚያስችል ቁመና ላይ ደርሰናል ብላችሁ ታምናላችሁ? ከድርጅቱ መምጣት ጋር ተያይዞ በትክክል ሀሳባችንንም ግልጽ አድርገናል። ፍሬም ተደርጎ የተቀመጡ ነገሮች አሉ። እንግዲህ እንደምታውቀው ማኒፌስቶ የምትለው ነገር የገጽ የምናምን ብዛት የወረቀት ብዛት ምናምን አይደለም ነገሩ። አላማህን፣ ሀሳብህን፣ የመታገያ አጀንዳህን ለህዝብና ለታጋይ ሰራዊት ይፋ የምታደርግበት ነገር ነው። በተደጋጋሚ አንተ ጋር በነበረን ቃለ ምልልስ ሌሎችም ሚዲያዎች ላይ እኔ ራሴ በተናገርኳቸው አብዛኞቹ ንግግሮች ያንን ሙሉ በሙሉ የሚተኩ ናቸው። ከሌሎች የኢትዮጵያ ኃይሎች ጋር መስራት እንደምንፈልግ በይፋ ተናግረናል። አላማችን ኢትዮጵያ ላይ
ብሔራዊ ሽግግር ብሔራዊ ውይይት ያለበት የሽግግር መንግስት ሁሉንም የፖለቲካሎች አቀፍ የሽግግር መንግስት እንዲኖር እንደምንፈልግ ሌሎች አማራ ጥያቄዎችንም የህልውና ጥያቄዎቻችንን በተመለከተ በዝርዝር ለመናገር ተሞክሯል። በተደጋጋሚ በሌሎች ወንድሞችም በእኔ በኩል ግልጽ ስናደርግ ቆይተናል። እሱም በመግለጫም ይፋ አድርገናል። እንደ ተቋም አለመመጣቱ አንድ ላይ አለመመጣቱ እንደ አንድ ችግር በተደጋጋሚ በዲፕሎማሲ ማህበረሰብ በኩል በሚዲያዎችም በኩል ይነሳ ነበረ። አሁን ደግሞ ተቋም ሆነን ስለመጣን እነኚህን ጥያቄዎች በጋራ የምናቀርብበት ምቹ የሆነ መደራደር ስለተፈጠረ በዛ መንገድ ነገሮችን ማስኬድ ይቻላል። አንዳንዱ ሆን ብሎም ጭምር የፋኖን ትግል ዳውን ለማድረግ ኮዙን ላለመግዛት ወይም ደግሞ የተነሳንበትን ሀቀኛ ዓላማ ላለመቀበል ሆን ተብሎ የማጣጣል ነገር እንደረባሽ የማየት እንቅስቃሴ ነበር። ነገር ግን ያንን በስራችን አሸንፈነዋል። ያንን አስተሳሰብ በትግላችን አሸንፈነዋል። ያንን አስተሳሰብ 2 ዓመት ለሚጠጋ ጊዜ ውስጥ ይህንን ግዙፍ ሰራዊት ተቋቁመን ብቻ ሳይሆን ማርከን እየታጠቅን በደንብ እያፍረከረክን አሳይተናል። አጠቃላይ ድርጅታዊ ቁመና በማሳየት ፖለቲካና ኃይል ማዕከል ለመፍጠር ባደረግነው ጥረት ትኩረት ለመሳብ ቀጠናው ላይም የተሻለ አማራጭ ሆኖ ለመታየት ከፍተኛ ጥረት ተደርጓል። የዛ ምልክቶች ያንን የሚያሳዩ ነገሮች አሁን በተጨባጭ እየተከሰቱ ነው ያሉት። ይሄ በድርጅታዊ መዋቅር በኩል ይፋ ሲደረግ በዛ ማዕቀፍ ወይ በዛ ፕላትፎርም በኩል ንግግሮችና ግንኙነቶች ሲደረጉ የበለጠ ውጤታማ እንደሚሆን ስለምናምንም ነው ድርጅት መፍጠሩም ማቆሙም አስፈላጊ ሆኖ ያገኘ ነው ማለት ነው። ስለዚህ ያንን ጥያቄ በጥሩ ሁኔታ ይመልሳል ብለን እናምናለን። እንግዲህ ያንን ተከትሎ ሰሞኑን ወደ ተከሰተው ጉዳይ ልምጣ። የአሜሪካን መንግስት በአዲስ አበባ በሚገኘው ኤምባሲ አማካይነት መግለጫ ሰጥቷል። ከዚህ በፊት ራሳቸውን ፋኖ እያሉ የሚጠሩ በሚል አገላለጽ ነበረ። አሁን ግን በትክክል በስም ነው ተጠቅሶ ፋኖ ለትርጉም ያለው ተጨበጠ ዓላማ የመነጋገሪያ አጀንዳ ኖሮት እንዲመጣ ጥሪ የተደረገውና ይህ በራሱ አገላለጹ ለፋኖ ትግል እውቅና ያለመስጠትም ነገር አለበት በሚል ይገለጽ ነበረ። ለኦሮሞ ነጻነት ሰራዊትም ተመሳሳይ ጥሪ ተደርጓል። በሌላ በኩል በአማራ ህዝብ በድሮን እየተመታ ያለበትን ሁኔታ የአሜሪካ መንግስት እንዲቆም የጠየቀበት መግለጫ ኋላ ላይ ከአንድ ሰዓት በኋላ በወጣው ሌላ መግለጫ ይህ ሀሳብ ተቆርጦ ነው የወጣው። ለማንኛውም ለዚህ ምላሽ ሰጥታችኋል። እንደ አንድም ድርጅት ብዙ ነገሮችን ያነሳችሁበት ስለሆነ ዝርዝሩን ወደ ኋላ እመጣለሁ። እንደው የአሜሪካውን መግለጫ እንዴት አያችሁት? የእናንተስ መግለጫ ከዚህ አንጻር ጠቅለል ባለመልኩ ምላሻችሁ ምን ይመስላል? አንዱ ትንሽ ግራ የሚያጋባው ነገር እኛንና የአብይ አህመድን አርመኒ አገዛዝ ባቻነት አይቶ ተመሳሳይ እንደው ምንም ውጊያ እያደረግን በተቃራኒ የተሰለፈ ኃይል ቢሆንም እንኳን እንደሚታወቀው እኛ የኢንተርናሽናል ሁማኒታሪያን ሎውን ዓለም አቀፍ የጦር ሕግን አክብረን በዛውም ህዝባችንን ከህልውና አደጋ ከጥፋት ለመከላከል የምንዋጋ እንደመሆናችን መጠን በአንጻሩ የአብይ አህመድ አገዛዝ ግን ዓለም አቀፍ ተቋማትና ከዚህ በቀጠናው ላይ ከሚቀናጡ ኢመርጂንግ ፓወርስ በሚያገኙ ድጋፍ ህዝብ እየጨፈጨፈ ያለ አገዛዝ መሆኑን በአጠቃላይ በሽብር ላይ የተመሰረተ አገዛዝ መሆኑ እየታወቀ በአቻነትና በእኩልነት ጥሪም ትችትም መደረጉ ትንሽ ግራ የሚያጋባ ነገር ነው። ያም ሆኖ ግን ቢያንስ የአብይ አህመድ መንግስት በኋላ ለዲፕሎማቲክ ፐርፐዝ ተብሎ ቃሉ ቢቀየርም ቢያንስ የአብይ አህመድ አገዛዝ የራሱን ህዝብ በድሮን የሚጨፈጭፍ መሆኑ በሶስተኛ ወገኖች በዓለም አቀፍ ተሰሚነት ባለው እንደ አሜሪካ ባለ ሀገር በኩል ይፋ መደረጉ በጣም ትልቅ ነገር ነው። ትልቅ በዲፕሎማሲ ደረጃ ትልቅ ነገር ተደርጎ የሚወሰድ ጉዳይ ነው። ተጨባጭ የትግል ዓላማ እንዳለን ኢንፎርማል በሆነ መንገድም ለሚመለከታቸው አካላት አስረድተናል። ፎርማሊም በሚዲያዎቻችን ተናግረናል። በየመድረኩ ህዝብና ሰራዊት በምንሰበስብበት ሰዓት የተናገርናቸው ንግግሮች የገለጽናቸው፣ በጽሁፍ የምናወጣቸው፣ በሶሻል ሚዲያም በሌላ መንገድ የምንናገራቸው ነገሮች ግልጽ ናቸው። ከዛም አልፎ የአማራ ህዝብ የህልውና አደጋ ውስጥ እንደገባ ግልጽ ነው። ይህንን የህልውና አደጋ ላይ የወደቀ ህዝብ ለመከላከል ውጊያ የምናደርግ መሆኑም የታወቀ ውሎ ያደረ ጉዳይ ነው። ነገር ግን ያንን ጉዳይ እውቅና ላለመስጠት ተጨባጭ የትግል ሀሳብ ይዛችሁኑ የሚለውም በአንድ በኩል ትንሽ መስተካከል ያለበት ነገር እንደሆነ እንረዳለን። አጠቃላይ መግለጫው ላይ ያለኝ ምልከታ የሆኑ በጥቅሉ በተሰጠው ምላሽ መሰረት ወደ ሰላማዊ ንግግርና ወደ ድርድር ወደ ሌሎች ጉዳዮች ለመምጣት አስቀድሞ መከናወን ያለባቸው ጉዳዮችን በዝርዝር በመግለጫው ላይ የተቀመጡት ናቸው ማለት ነው። ለአብነት በመከላከያ ሰራዊት ስም በክልሉ ተሰማርቶ ዝርፊያ እየፈጸመ ያለው፣ ጭፍጨፋ እየፈጸመ ያለው፣ የጦር ወንጀል እየፈጸመ ያለው ሰራዊት በህግ ከተፈቀደለት በአዋጅ ከተፈቀደለት እና ከተቋቋመበት ዓላማ ውጭ በሆነ ሁኔታ የራሱን ህዝብ እየጨፈጨፈ ያለ ሰራዊት ይህንን ጭፍጨፋውን አቁሞ ከእያንዳንዱ
ከተማ እንዲነሳና ወደ መደበኛ ካምፑ እንዲመለስ አንዱ እንደ ቅድመ ሁኔታ ይቀርባል። ሌሎችም እዛ መግለጫው ላይ የተቀመጡት ቅድመ ሁኔታዎች ናቸው ማለት ነው። ፋኖ ብሎ ከመጥራትም ባለፈ እንግዲህ ወደፊት በአስተማማኝ ሁኔታ ነገሮች አሁን አንድም ሁለትም ሶስትም የሚባለው አደረጃጀት ጉዳይ አንድና ወጥ ባለመሆኑ ምክንያት በድርጅት ስም መጠራት ይገባዋል። የኛ የቤት ስራ ሆኖ በዛ ደረጃ ለመገለጽ በዛ ደረጃ ኢንጌጅ ለማድረግ እኛ የራሳችን የቤት ስራ መስራት ያለብን መሆኑ እንደተጠበቀ ሆኖ ነገር ግን የታወቀ ዓላማ ያለው ትግል እንደሚደረግና እያደረግን መሆኑን ይፋ ለማድረግ ተሞክሯል ማለት ነው። እንግዲህ አርበኛ አስረስ ቅድመ ሁኔታ እንበላቸው ፋኖስ ወደ ድርድር ለመግባት እየተንደረደረ መሆኑን የሚያመላክት ምላሽ ነው የሰጣችሁት ማለት እንችላለን? ቅድመ ሁኔታዎች ናቸው ወይስ አገዛዙ የምር ለሰላም ፍላጎት እንዳለው እንደው ለመፈተሽ የሰጣችሁት ምላሽ ነው? ምን እንበለው? ይሄንን እንደ ቅድመ ሁኔታም የቀረቡትን ነገሮች አይተን ግልጽ እኮ ነው የተጻፈበትም ቋንቋ ግልጽ ነው። በፕሪኮንዲሽን ደረጃ ለዛውም ደግሞ ቢያንስ እነኚህ ነገሮች መከናወን አለባቸው ተብሎ የተቀመጡ ነገሮች አሉና እነዛ ነገሮች ቅድመ ሁኔታዎች ናቸው። እነኚህ ከተፈጸሙ በኋላ ወደሚቀጥለው ፌዝ ወደሚቀጥለው ደረጃ እንመጣለን በሚል የተቀመጡ ናቸው። ያን ያክል በጣም ከኤምባሲው ካወጣው መግለጫ አንጻር ካየኸው የኛ መግለጫ እንደውም በጣም ዘርዘር ተደርጎ ሙሉ ጉዳዮች የተዳሰሱበት ነውና እዛው በዝርዝር የተቀመጠው ሐሳብ ነው። ሌላ የሚብራራም ምንም ነገር የለውም። ሊትራሊ ቅድመ ሁኔታዎች ናቸው እዛ የተቀመጡት። ቢያንስ እነኚህ ቅድመ ሁኔታዎች መፈጸም አለባቸው። ይሄንን መፈጸም ደግሞ በዋነኛነት የአብይ አህመድ አገዛዝ ግዴታ ነው የሚሆነው። ይሄንን የማይፈጽም ከሆነ ምንም የሚደረግ ነገር በነገራችን ላይ ከዚህ በፊት የተናገርነውን በጣም እንደ ትልቅ ክሽፈት ወይ ደግሞ ፖለቲካን እንዳለመረዳት ቆጥሮ ብዙዎቹ የሚናገሩት ነገር አለ። ከእብድ ጋር ማን ይደራደራል የተባለው እኔ ከአብይ አህመድ በላይ እብድ ያለው የዚህ ሀገር ቢባል አለ ማለት አልችልም። ራሱ የአሜሪካ መንግስት በመሰከረው መሰረት የራሱን ህዝብ በድሮን የሚጨፈጭፍ መረዋለሁ ገዘዋለሁ የሚለውን ህዝብ እርስ በርስ ለማታኮስ ለማዋጋት ቀን ከሌት የሚሰራ በራሱ ላይ አንዱን አማጺ ስፖንሰር እያደረገ ሰዎች ከቦታ ቦታ እንዳይንቀሳቀሱ የሚያደርግ አረመኔ አገዛዝ ጋር ስለምንድን ነው እንዴት ነው የምትደራደረው በሚል ነበር በጊዜውም በደንብ ተብራርቶ ተቀምጦ የነበረውና አሁንም ያንን ኮሚትመንት እንደሌለው በእኛ በኩል ዝግጁም እንዳልሆነ ወርዛት ማተር አብይ አህመድ ለዛ ነገርም ዝግጁም እንዳልሆነ እናውቃለን። እያወቅንም ጭምር ግን ለዓለም አቀፉ ማህበረሰብ መረዳት ስላለበት ጉዳዩን ማወቅ ስላለበት የእኛን ሪል ኢንቴንት ሀሳብ ማወቅ ስላለበት ነው በዛ ልክ ዘርዘር አድርጎ ለማቅረብ የተሞከረው። ከቅድመ ሁኔታዎቹ አንዱንም መፈጸም አይፈልግም። አብይ አህመድ መፈጸም የሚፈልገው በደላላ በሽማግሌ በቄስ በመነኩሴ እያንዳንዱን የፋኖ አመራር ታጋይ እያታለለ ከትግል ሜዳ ማራቅን ነው እንደ ፕሮጀክት አድርጎ ሊሰራበት ጥረት እያደረገ ያለው። በሱ መንገድ የሚሳካ አንዳችም ነገር የለም። ትግሉ ያው ተጠናክሮ ነው የሚቀጥለው። ነገር ግን ይሄንን ትግል እየተመለከተ እየታዘበ ያለ የዓለም አቀፉ ማህበረሰብ ደግሞ እኛን ዓላማ መረዳትም ስላለበት ፍላጎታችንን ማወቅ ስላለበት ነው በዛ መንገድ ኮሚኒኬት የተደረገው እንጂ ከአገዛዙ የተለየ ነገር ጠብቀን ወይም የተለየ ሀሳብ ይመጣል ብለን ታሳቢ ተደርጎ አይደለም። በአሁን ባለበት ሁኔታም ነባራዊ ሁኔታዎች ያንን የሚያሳዩ አይደሉም። አሁንም ፉከራ ላይ ናቸው። አሁንም ዛቻ ላይ ናቸው። የሀገር ሀብት ሙሉ በሙሉ ለጦርነት እየዋሉ ህዝብ እየጨፈጨፉ ነው ዛሬም ድረስ እስካሁን ደቂቃ ድረስ ያሉት። በዛ ስራቸው ደግሞ እየተኮራሩበት በሚዲያዎቻቸው እየፎከሩ ጭምር ነው ያሉ። ስለዚህ እነኚህ ሰዎች የግለሰብ የሚመራው ቡድን ለዛ ነገር ዝግጁ ይሆናሉ ብለን አንገምትም፣ አንጠብቅም። ሀሳባችንን ግን በጉዳዩ ላይ ኮንሰርንድ ነን የሚሉ ፖለቲካ ኃይሎች እና ዓለም አቀፍ ተዋንያን ማወቅ ስላለባቸው ነው በዛ መንገድ ኮሚኒኬት ለማድረግ የሞከርነው። ምናልባት ከቅድመ ሁኔታዎቹ ተነስተው አንዳንድ አስተያየት የሰጡ ወገኖችንም እንዲሁ የነሱን ሀሳብ ለዚህ ለማጋራት ያህል ነው። እንዳይበላ ግፋው እንዳያማጥራው አይነት ነገር ነው። አብይ አህመድ ሊቀበላቸው የማይችላቸውን ነገሮች ዘርዝሮ ፋኖ የመጣበት ምክንያት አንድም ለድርድር ጀርባ መስጠት ተገቢ አይደለም በሚል የዓለም አቀፉ ማህበረሰብ ትኩረት ለማግኘት በሚል እንጂ እውነት ለሰላም ቁርጠኛ ለመሆን እነዚህ ቅድመ ሁኔታዎች በጣም አሳሪ ናቸው፣ ፈጽሞ የአብይ አህመድ አገዛዝ ሊቀበላቸው የሚሞክራቸው አይደለም የሚል ነገር ይነሳል። በእርግጥ በዛ መንፈስ ነው እነዚህን ቅድመ ሁኔታዎች ያመጣችሁት? የተቀመጡት ቅድመ ሁኔታዎች ሊፈጸሙ የማይችሉ አይደለም። ፀሐይ በምስራቅ ሳይሆን በምዕራብ ትውጣ አላልንም፣ ወይም ሌላ ከተፈጥሮ ህግ ጋር የተቃረነ ጥያቄም አላቀረብንም፣ ወይም ሀገር ይፍረስ የሚል ጥያቄም አላቀረብንም። ያቀረብናቸው ጥያቄዎች ሙሉ በሙሉ ፖለቲካዊ ጥያቄዎች ናቸው። ፖለቲካዊ ኮሚትመንት ያለው አካል ያለው ግለሰብና ቡድን መፈጸም የሚችላቸው ናቸው። በተለይ ደግሞ አብይ አህመድ እዚህ ሀገር ላይ ፈላጭ ቆራጭ
ሆኖ የሚታወቅ ነው። የፈለገውን ነገር በፈለገበት መንገድ የሚወስን ግለሰብ ነው። አብይ አህመድ ከመጣ ወዲህ እንግዲህ ኢትዮጵያ ውስጥ ስንት ክልሎች እንደተዋለዱ ታውቀው ነው መሳይ አንተም። ስንት ይሰራሉ የማይባሉ ህገወጥ ነገሮች እንኳን የሰራ ግለሰብ ነው። እኛ የጠየቅናቸውና እዛ የተቀመጡ ነገሮች ደግሞ ሁሉም ሊደረጉ የሚችሉ ፖለቲካዊ ኮሚትመንት ብቻ የሚፈልጉ ናቸው። ለምሳሌ በመከላከያ ሰራዊት ስም የተሰማራው ወራሪ ሰራዊት ከአማራ ክልል ማስወጣት ሊፈጸም የሚችል ፖለቲካዊ ኮሚትመንት ብቻ የሚፈልግ የአብይ አህመድን ትዕዛዝ ብቻ የሚፈልግ እንደሆነ ይታወቃል። ሌሎቹም በዝርዝር የተቀመጡት ጉዳዮች እንደዛ ናቸው። ስለዚህ እንዳያማ ጥራው እንዳይበላ ግፋው በሚል እሳቤ የቀረቡ ሳይሆኑ ማድረግ የሚችላቸውን ነገሮች እንዲያደርግ ነው የቀረቡት። ነገር ግን ያደርጋል ብዬ አልጠብቅም። እኔ በግሌ እነኚህ ነገሮች ያደርጋል ብዬ አልጠብቅም። የማያደርገው ለምንድን ነው? ለሰላም የተዘጋጀ ግለሰብ ስላልሆነ፣ ለሰላም የተዘጋጀ አገዛዝ ስላልሆነ፣ ይልቁንም አሁንም ለሌላ ጦርነት ዙር ሌላ ስለ ድሮን ስለማምረት፣ ተተኳሽ ስለማምረት፣ በአጠቃላይ ስለ ተኩስ፣ ስለ እልቂት ብቻ ቀን ከሌት የሚደግስ የሚያስብ ስትራቴጂ የሚያደርግ ግለሰብ በመሆኑ ምክንያት እነኚህ ነገሮች ይቀበላል ወይም የአማራ ህዝብ ሰላም፣ የአማራ ህዝብ ደህንነት፣ የኢትዮጵያ ደህንነት ህልውና አሳስቦት ያንን ግንዛቤ ውስጥ አስገብቶ የተለየ ነገር ይወስናል ብዬ የምጠብቀው ግለሰብ አይደለም። ነገር ግን የጠየቅናቸው ጥያቄዎች በሙሉ መፈጸም የሚችሉ በተጨባጭም ሊደረጉ የሚችሉ ጥያቄዎች ናቸው እንጂ የማይጨበጡ ወይም ከሆነ ነገር ጋር የተቃረኑ ህልሞች አይደሉም። እንግዲህ አርበኛ አስረስ እናንተ ይህንን የአማራ ፋኖ ብሔራዊ ኃይልን ይዛችሁ ስትመጡ በተጓዳኝ ከፋኖ ትግል እየሸሹ እየራቁ ወደ ብልጽግና የሚገቡ ሰዎች ቁጥር ደግሞ በየጊዜው የአገዛዙ ሚዲያዎች አጀንዳ ሆነው ነበረ የሰነበቱት። ብዙ አመራሮች ተብለው የተገለጹ ወደ አገዛዙ መግባታቸውን አሳውቀዋል። ወደ ሰላም ተመልሰዋል። ከዚህ በኋላ የፋኖ መዋቅር እየፈረሰ ነው ከሚል መገለጫ ጋር በሰፊው ሲነሳ ነበረ። እነማን ናቸው የገቡ ያሉት? እውነት ለመናገር ከዚህ አንጻር ፋኖ እየፈረሰ ነው እያለቀለት ነው ከሚለው ጋር በማያያዝ ነገ የምትሰጉት ነገር አለ? ጥሩ ጥያቄ ነው ያነሳው። አንድ የትግል ድርጅት ወይም አንድ ትግል መመዘን ያለበት ከሊደርሺፕ አንጻር ነው። ስትራቴጂክ ሊደርሺፕ የሚሰጠው አካል ማን ነው? የት ነው ያለው? እንግዲህ ዝም ብሎ አይደለም የትግል እዚህ ዛሬ የደረስንበት ደረጃ